በ2018 የክረምት ወራት የአረንጓዴ አሻራ መርሃ ግብር በአማራ ክልል 1.7 ቢሊዮን በላይ ችግኞች ይተከላሉ። በማስጀመሪያ መርሃ ግብሩ ላይ የተገኙት ርዕሰ መስተዳድር አረጋ ከበደ እንደገለጹት አትክልትና ፍራፍሬን ጨምሮ ለመኖ ልማት፣ ለደን፣ ለኢንዱስትሪ ጥሬ ዕቃነትና ለኮንስትራክሽን ግብዓት የሚውሉ ችግኞች እንደየአካባቢው ስነ ምህዳር ትኩረት ተሰጥቷቸው ይተከላሉ። በአጠቃላይ በአማራ ክልል 1.7 ቢሊዮን ችግኝ እንተክላለን ማለት ነው። በዚህ የችግኝ ስራ ላይ አብዛኛው ለአትክልትና ፍራፍሬ ላይ እንደዚሁም ደግሞ ለደን ልማት ለመኖ ልማት የሚሆኑ የችግኝ ተከላ ፕሮግራም ነው እያካሄድን ያለነው። ይሄ ወደ 5 ሚሊዮን የሚሆን ህዝብ ይሳተፋል ብለን ነው አቅደን እየተንቀሳቀስን ያለነው። በዘንድሮ የአረንጓዴ አሻራ መርሃ ግብር 25.8 ሚሊዮን የቡናና ፍራፍሬ ችግኞች የተዘጋጁ ሲሆን ቡና፣ አቮካዶ፣ ሙዝና ፓፓያ በክላስተር ደረጃ ለማልማት ትኩረት ከተሰጣቸው መካከል ይገኛሉ። በአማራ ክልል በዚህ ዓመት በዚህ በምዕራብ አማራ ቀጠና በዋነኛነት ሁለት የአትክልትና ፍራፍሬ ልማት ላይ የምናተኩርባቸው የአትክልትና ፍራፍሬ አይነቶች አሉ። የመጀመሪያው ቡና ነው። ቡና በስፋት ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ብሔረሰብ ዞን፣ ሰሜን ጎጃም በስፋት እንተክላለን ማለት ነው። በተወሰነ ደረጃ ደቡብ ጎንደር፣ ወረታና ዳራ ወረዳዎች አካባቢ ይህን ፕሮግራም እናካሄዳለን። ሁለተኛው በምስራቅ አማራ ቀጠና በተለይም ደግሞ ከሸዋሮቢት እስከ ራያ ድረስ ያለው የራያ ቫሌና የጫፋ ሸለቆ ብለን የምንጠራው ሙዝና ፓፓያ የምናለማባት ነው። ችግኞች ሲዘጋጁና ሲተከሉ የየአካባቢውን ስነ ምህዳር መሰረት ያደረጉና ቀጣይነት ባለው መንገድ ተንከባክቦ ውጤታማ ለማድረግ በሚያስችል መንገድ መሆኑም ከዓመት ዓመት የአረንጓዴ አሻራን ውጤታማነት እያሰፋው ነው። 262,000 ሄክታር በላይ በሚሆን መሬት ላይ የሚተከል ነው። እነዚህን የጉድጓድ የማዘጋጀት የተከላ ቦታዎችን በኤክስዋይ ኮኦርዲኔት ጭምር የመለየት ትክክለኛ መረጃዎች ለማረጋገጥ ቀጣይነትም እንዲኖራቸው በሚያስችል መልኩ ይህን የማዘጋጀት ስራ ተሰርቷል። ዋናው ነገር ለአካባቢ የሚስማማውን ዝርያ መርጦ በባለሙያ ታግዞ ሳይንሳዊ አሰራርን ተከትሎ መፈጸም ነው። ለዛ ደግሞ በ25 ዓመቱ የክልላችን የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ የአካባቢ ጸጋዎችን ታሳቢ ያደረገ እቅድ እንዲዘጋጅ ተደርጓል። ችግኞችም ስናዘጋጅ ልማቶችንም ስናካሂድ ለአካባቢ ስነ ምህዳር የሚመቹ ያን መሰረት አድርገን ነው። በማስጀመሪያ መርሃ ግብሩ ላይ የአቮካዶ ችግኞችን ሲተክሉ ያገኘናቸው አርሶ አደሮች ለአካባቢው ተስማሚና ኢኮኖሚያዊ ጠቀሜታ የሚያስገኙ ችግኞችን በማግኘታቸው ደስታቸውን ገልጸዋል። እኔ አሁን በቅድሚያ የመጣሁት አረንጓዴ አሻራ የማንጎ ተከላ ሲባል ከሰሜን ሜጫ መራዊ በቃ አልፎ ባህር ዳር የተለያዩ ክልሎችን የሚረዳ ይሄ ማንጎ አትክልት ነው። በጣም ለውጥ አለው፣ ጥቅም አለው። በጣም ገንቢ ያለው በጣም አሪፍ ነው። መንግስት ያው በነጣ ነው ያቀረበልን እና በጣም አሪፍ ችግኝ ነው። ይጠቅመናል ብለን ነው በጣም አሪፍ ሆነንም እየተከለን ያለን። ያው እስከ 3 ዓመት ድረስ ውስጡንም እየተጠቀምነን ከዛ 3 ዓመት በኋላ በጣም ደህና ጥቅም የተሻለ ጥቅም እናገኛለን ብለን እናስባለን። ባለፉት 7 ዓመታት በአረንጓዴ አሻራ መርሃ ግብር በላይ ችግኞች የተተከሉ ሲሆን የደን ሽፋንን በማሳደግና ምርታማነትን በመጨመር የአየር ንብረት ለውጥ ተጽዕኖዎችን ለመቋቋም እድል ሰጥቷል። ባለፉት ዓመታት ያው የክልላችን የደን ልማት እጅግ በጣም ዝቅተኛ በሚባል ደረጃ ላይ ነው የነበረው። በአሁኑ ሰዓት ከ18 በመቶ በላይ የክልሉ ደን ሽፋን ደርሷል ማለት ነው። ይሄ ባለፉት ዓመታት በተደረገው የደን ልማት ወይም የአረንጓዴ ልማት አይነተኛ ለውጥ ነው ያመጣ በሀገርም ደረጃ በክልላችንም ማለት ነው። ይሄን ማድረጋችን በዋነኛነት የህዝባችንን ወይም ደግሞ በተለይ ደግሞ የቤተሰብ የነፍስ ወከፍ ገቢ በከፍተኛ ደረጃ ለማሻሻል ነው። ባለፉት 7 ዓመታት ከፍተኛ ውጤቶች የታየበት ነው። የዚህ አረንጓዴ አሻራ መርሃ ግብራችን ከ10.6 ቢሊዮን በላይ ልዩ ልዩ ችግኞች ተተክለዋል። ከ1.12 ሚሊዮን ሄክታር በላይ የሚሆን መሬት ተሸፍኗል። በዚህም የተጎዱ አካባቢዎች መልሰው እንዲያገግሙ፣ የውሃ አቅሞች እንዲጎለብቱ፣ በዚህም የመስኖ ልማታችን እንዲስፋፋ እና የአርሶ አደራችን ገቢ እንዲሻሻል ከፍተኛ አስተዋጽኦ አበርክቷል።